የምንካፈለው የመልእክታችን ርዕስ በቀደም እሁድ ከሰዓት የጀመርኩትን ሐሳብ ነው ማስተምራችሁ። ክብር ለኢየሱስ ይሁን። 7 የእውነተኛ ሀብት ሚስጥሮች የሚለውን ነው ማካፈላችሁ። የእውነተኛ ሀብት ወይም የእውነተኛ በረከት ሚስጥር በሚል ርዕስ አካፍላችኋለሁ። ዛሬ በዚህ ጉባኤ የተገኛችሁ ሁሉ የእውነተኛ ሀብት የእውነተኛ በረከት ሚስጥር የሚለውን ቢብሊካል መጽሐፍ ቅዱሳዊ ትሩዝ ከዚህ ይዘን እንወጣል። ከዛ በኋላ በህይወታችሁ፣ በአገልግሎታችሁ፣ በጸጋ፣ በስራችሁ፣ በትዳራችሁ ላይ ከባድ የሆነ መለቀቅ ይሆናል። ጮክ በሉና አሜን በሉ ባካችሁ። የዛሬ ሳምንት ይመስለኛል አይደል ከሰዓት ይህንን ሐሳብ ጥቂት ጀምረን ነበር። ስለዚህ ዛሬ ቀጥለን በሰፊው ይህንን እውነት እንካፈላለን። አሁን ስለ ሀብት መጀመሪያ ወይም ስለ በረከት ስለ እውነተኛ በረከትና ሀብት ስናወራ የመጀመሪያ ነጥብ የዛሬ ሳምንት ያየናቸው ነጥቦች አሉ። እሱን ነጥብ በብሉይ ኪዳን እና በአዲስ ኪዳን የእግዚአብሔር ቃል በሂብሩም በግሪኩ ምን ብሎ እንደገለጠው በሰፊው እነዛን ነጥቦች አብረን እንመለከታለን። የእግዚአብሔር ስም ለዘላለም ብሩክ ይሁን። እስቲ ለጌታ ለኢየሱስ ከፍ ያለ ድምጻችሁን አምጡና ኢየሱስ ጌታ ነው በሉ። ከዚህ በላይ ኢየሱስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ጌታ ነው። እውነተኛ ሀብት ምንድነው? እውነተኛ በረከት ምንድነው? መጽሐፍ ቅዱስ የእግዚአብሔር ቃል በምሳሌ ምዕራፍ 10 ላይ ከቁጥር 22 ላይ እንደዚህ ብሎ ይናገራል። ምሳሌ ምዕራፍ 10 ቁጥር 22 ላይ እንደዚህ ብሎ የእግዚአብሔር ቃል ሲናገር የእግዚአብሔር በረከት ባለጠጋ ታደርጋለች ይልና በውስጧ ምን አትጨምርም? ሐሰን። ከዛ ቁጥር 6 ላይ ደግሞ 10 ቁጥር 6 ላይ እንደዚህ ብሏል፣ በረከት በጻድቅ ራስ ላይ ነው። ሄይ እስቲ በሉ፣ በረከት በጻድቅ ራስ ላይ ነው። በዚህ አጋጣሚ መጽሐፍ ቅዱስ ሁለት ቃሎችን ለምንድን ነው እዚህ ቦታ ላይ የሚያወራው? በረከት ባለጠግነትን ታመጣለች፣ ወይም የእግዚአብሔር በረከት ባለጠግነትን አትራክት ታረጋለች፣ ትስባለች፣ ትጎትታለች ይላል። ማ የእግዚአብሔር በረከት ሰይ የማ በረከት? እዚህ ጋር የእግዚአብሔር በረከት ባለጠግነትን ወደ እናንተ የምትስብ ከሆነ በረከት ምንድነው? ባለጠግነት ምንድነው? ምንድነው ምን የሚስበው? አሁን አንድ ሰው የእግዚአብሔር በረከት ባለጠጋ ታደርጋለች የሚል ቃል ሲሰማ አንድ ነገር በታትኖ ማየት አለበት እንዲስብለት። ገብቷችኋል? ብለው የሚስብላችሁ ፉርጎ ሲኖረው፣ ፉርጎው ደግሞ ከተሳቢው ወይም ከዋናው ምንድነው ይሄ የተሳቢዎቹ ከፊት ያለው መኪናው የሚሳበው ብዙ ነው። ይሄ ፉርጎ ቅጥያው የምስበው ጋቢኗ ግን ትንሽ ናት። ለብቻው አይታችሁ ታውቃላችሁ? እንድጭ ያለች ናት። ያ ሁሉ ነገር ግን የምትስበው እሷ ናት። እሷ እንድትስብ ግን ወስደው የሆነ እንደዚህ አይነት ነገር አለ። አንተ የሚመች ነገር አገኘው ይሄድና እንደዚህ ትገባለች። ከውስጧ የሆነ ብረት ይገባል። ብረት ይገባል፣ በፍጥነት ይጎትተዋል። አሁን አንተ ጋር ይኸውላችሁ ጤንነት፣ ትዳር፣ ሀብት፣ ሰላም፣ መከናወን በፍጥነት እንዲከተል የሚያደርግ አንድ የበረከት ምንጭ አለ። ራካባሊያ ኮሳባሊታሽ ጮክ በሉና እንዲህ በሉ፣ በረከት ባለጠግነትን፣ ስኬትን ወደ አንተ ትስባለች እና ወደ እናንተ ያ ነገር እየሮጠ እንዲከተል ለማድረግ መጽሐፍ ቅዱስ ሲናገር ምንድነው ምን የሚስበው? በረከት። ታዲያ በረከት ምንድነው? ብዙ ጊዜ ይሄንን እውነት ተናግሬያለሁ። እዚህ ለመጣችሁ ሰዎች መጽሐፍ ቅዱስ ለምሳሌ ሚስትን ያገኘ ምን አገኘ? በረከትን አገኘ። ከእግዚአብሔርም ዘንድ ምን ሞገስን ተቀበለ። ማንን ያገኘ? ሚስት። እንዴ እዚህ ቦታ ላይ በተመሳሳይ የእግዚአብሔር በረከት ባለጠጋ ታደርጋለች እንደሚለው ሁሉ ሚስትን ያገኘ ኦር ደግሞ ባልን ያገኘ ትዳርን ያገኘ ምንን አገኘ? በረከት። ከዛ ከእግዚአብሔር ዘንድ ሞገስ። ታዲያ አሁን ምንድነው በረከት? ሚስት ያገኘ ለምንድን ነው በረከትን አገኘ የተባለው? ከእግዚአብሔር ዘንድ ሞገስን ተቀበለ። ሚስት ወይም ትዳር ወዳጆቼ፣ በረከት ማለት እግዚአብሔር ለሰው ልጅ ያለው ዘላለማዊ ምክር ነው። ለሰው ልጅ ያለው ዘላለማዊ ምክር ነው። ስለዚህ አሁን በረከት ይኸውላችሁ የበረከት ባለጠግነትን ትጎትታለች ማለት የእግዚአብሔር ምክር በረከትን ወይም ባለጠግነትን ወደ እናንተ ትጎትታለች። የማ ምክር? የእግዚአብሔር። ምንድነው የእግዚአብሔር ምክር? የመጀመሪያው የእግዚአብሔር ምክር ሰው
Yes. እግዚአብሔር ለሰው ልጆች ያለው ዘላለማዊ ምክር ኢየሱስ ይባላል። Yes. መጽሐፍ ቅዱስ እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም ይላል። ከዛ ይል እንደዚህ ይልና እንዲህ ይላል፣ የእግዚአብሔር ልጅ ያለው በነፍሱ የእግዚአብሔር ምክር አለ፣ እግዚአብሔርን እውነተኛ ያደርገዋል ይላል። ስሙኝ፣ ምንድነው? ስሙኝ፣ እግዚአብሔር ማነው? ስም መስፍኔ ከሰማይ ሲያየው መስፍኔ ብዙ ፍላጎት አለው። መጽሐፍ ቅዱስ እንዲህ ይላል፣ በሰው ልብ ውስጥ ብዙ ሐሳብ አለ ይላል። በሰው ልብ ውስጥ ብዙ ፍላጎት አለ፣ የእግዚአብሔር ምክር ግን ይጸናል ይላል። አያችሁ፣ አሁን ብዙ ፍላጎት ሊኖራችሁ ይችላል። የሚጸናው ተቀባይነት የሚያገኘው ግን የእናንተ ሐሳብ አይደለም፣ የእግዚአብሔር ሐሳብ። አያያ ብዙ እንፈልጋለን እኛ። እንዲህ ቢሆን እችን ባገባት ያችን ባገባት ኩራሳ ባሊያታ ክብር ለኢየሱስ ይሁን። እቺ ቁመቷ፣ እቺ ጸጉሯ፣ እቺ አይኗ ምናምን እያልክ ብዙ ታስባል። በህይወት ውስጥ ግን ወደ አንተ የሚመጣው ጆሮን ከሰጠ የእግዚአብሔር ምክር ግን ይጸናል። የእግዚአብሔር ሐሳብ ግን ይጸናል። የመጀመሪያው ሰው ልጅ ሁሉ እንዲኖረው የሚፈልገው የአብ ሐሳብ አንቺ እንዲኖርሽ፣ አንተ እንዲኖር፣ አንተ እኛ ሁሉ ዓለም ሁሉ ሰይ ዓለም ሁሉ በሉስ እንዲኖረው የሚፈለገው የእግዚአብሔር ፍላጎት የናዝሬቱ ኢየሱስ ነው። ኢየሱስ ከሌላችሁ እግዚአብሔር አያውቃችሁም። በእግዚአብሔር ዘንድ የታወቅነው በኢየሱስ በኩል ነው። ለምን በሉኝ? ከሞን ለምን? እግዚአብሔር ዓለምን ወደ ራሱ የሳበው በልጁ በኩል ይዞን ነው። ለምን? የኛ ስራ የኛ ኃጢአት ወደ እግዚአብሔር አያመጣም። ወደ እግዚአብሔር እንምጣ ሲል መሃል ላይ ክፍት አለ፣ ድልድይ የለው፣ ገደል ነው። ኢየሱስ መጣና ያንን ገደል ሸፈነው። ኢየሱስ መጣና ያንን ገደል ከደነው። ሰው በኢየሱስ ሲያምን በዚህ ድልድይ በኩል ወደ አብ ይገባል። መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ በክርስቶስ በሰማያዊው ስፍራ በመንፈሳዊ በረከት ሁሉ የባረከን አምላክና አባት ይባረክ። ምን ያለን? በማ በክርስቶስ። ስሙኝ እናንተ ስጋ ለባሾች ስሙኝ፣ የሰው ልጅ የሆናችሁ ሁሉ ስሙኝ። እዚህ ቤት የመላእክት ዝርያ የለም። ይሄ ሁሉ የሰው ልጅ ነው። የሰው ልጅ ደግሞ ስህተት አለበት። የሰው ልጅ ሁሉ ኃጢአት ሰርቷል። የሰው ልጅ ሁሉ ወድቀዋል። የሰው ልጅ ሁሉ ወደ ሲኦል ለመሄድ ወዳጆቼ የራሱን ትኬት ቆርጧል። ወደ ሲኦል የሚያስኬድ ትኬት ቆርጠናል። ይሄንን ትኬት ካልቀየር ቀጥታ ወደ ሲኦል ትገባል። ለምን? ትኬት ቀይር። እንደዚህ በደሙ የታጠበውን ልብስ መልበስ አለባችሁ። በኢየሱስ ደም የታጠበ ልብስ መለበስ አለበት። ጮክ በሉ፣ የልጁ የኢየሱስ ደም ከኃጢአት ሁሉ ምን ይላል? ያነጻል። አንድ ነገር አስረግጬ ልንገራችሁና ወደሚቀጥለው ነጥብ ልግባ። አንድ ነገር አስረግጬ ልንገራችሁ። በጣም ብዙ ሰው በተለይ ወጣት ስትሆኑ ምትሞቱ አይመስላችሁም አይደል? ስታረጁ ሰው ሲያረጅ ብቻ ነው የሚሞት የሚመስላችሁ። በወጣትነት ክልትው ትላለህ። ወጣትነት ይሞታል። ወጣት ወዳጆች እየሞቱ ነው። ግን አንድ ዋስትና አለ። የህይወት ዋስትና፣ የህይወት ሰላም፣ የህይወት ረፍት። እርሱም ኢየሱስ ክርስቶስ ይባላል። ጮክ በሉና ኢየሱስ ክርስቶስ ይባላል። ብዙዎቻችን አሁን የወደድነውን ኢየሱስ የሆነ ቀን ላይ ሲጠራ፣ ስሙ ገና ሲጠራ መስማት እየደበርን እንሮጥ ነበር። ጭንቄን ስም ባያነሱብኝ እንላለን። ከዛ ገና ስሙ ሲጠራ ያስጠላናል። የሆነ ቀን ግን ልባችን ሲይዘን፣ የሆነ ቀን ግን ልባችን ሲነካ ከሱ ውጪ ህይወት አጣት። ስለዚህ በረከት በሉሲ የእግዚአብሔር ልጅ ኢየሱስ ነው በሉስ። ታዲያ ሚስትን ያገኘ በረከትን አገኘ ሲል ሌላኛው በረከት ለምንድን ነው ሚስትን ማግኘት በረከት የሆነው?
ሚስት ወይም ትዳር የእግዚአብሔር እቅድ እንጂ የሰው እቅድ አይደለም። ሰው ደበረኝ ጌታዊ ብቸኝነት አሰቃየኝ ሲጀመር በኤደን ገነት ነው። ሰውየው በመገኘት ውስጥ ነው። ብቸኝነት የሚባል ነገር የለም። ከእግዚአብሔር ጋር ነው። እግዚአብሔር ራሱ ነው ሰው አለና ብቻውን ይሆን ዘንድ የእግዚአብሔር ፈቃድ አይደለም። ስለዚህ አሁን ትዳርን ያገኘ ሰው ምንድነው ያገኘው? የእግዚአብሔርን ምክር ነው ያገኘው። ስለዚህ ወንድና ሴቶች እንዲጋቡ ከኛ ይልቅ እግዚአብሔር ይፈልጋል። አሜን። አንደኛ በጋብቻ ውስጥ የእግዚአብሔር ዘር ይባዛል። እስቲ በሉ የእግዚአብሔር ምን? የእግዚአብሔር ዘር ወይም የእግዚአብሔር መልክ ይባዛል። ኢየሱስ ጌታ አይደል? ሃሌሉያ። እሺ ታዲያ ስለዚህ ትዳር የእግዚአብሔር በረከት ስለሆነ ነው በረከትን አገኘ የሚለው መጽሐፍ ቅዱስ። ሀብት እውነተኛ በረከት ምንድነው ብለን አለን የዛሬ ሳምንት። እውነተኛ ሀብት ወይም እውነተኛ በረከት ሚስጥሩት አንደኛው ከእግዚአብሔር ጋር ያለን ህብረት ነው። ኦኬ አሁን ይሄንን ህብረት መጽሐፍ ቅዱስ ምን ብሎ ይናገራል? በሶስት ቃል ተገልጧል። አንደኛው ነጥብ ቻባር የሚል ነው። ቻባር ህብረት ወይም ፌሎሺፕ የሚለውን ቃል የሚገልጠው የሂብሩ ቃል በሂብሩ በብሉይ ኪዳን ጻፊዎች ሲናገሩ በሂብሩ ቻባር ይላሉ። ይህ ቃል በቀጥታ ሲተረጎም አንድ ላይ ማያያዝ። ሃሌሉያ። እስቲ በሉ አንድ ላይ ማያያዝ። አንድ ሌላ ቦታ ያለንና እንዲህ ተለያይቶ ያለውን አምጥተ ከሆነ አካል ጋር እንዲህ ማያያዝ ማጣበቅ ማለት ነው። ቻባር ማለት ማያያዝ ማለት ነው። ሶ ፌሎሺፕ ማለት ከእግዚአብሔር ጋር መያያዝ ማለት ነው። አያያያ እስቲ በሉ እውነተኛ በረከት በሉ ከእግዚአብሔር ጋር መያያዝ ነው። ወይ ማያያዝ ወይም መገጣጠም፣ ፊት ለፊት መገጣጠም። አንዳንድ ጊዜ ይሄ እንጨት የሚሰሩ ሰዎች ወይም ምንድነው ቤት የሚሰሩ ሰዎች አለ የሆነ ክፍተት ላይ ሄዳ ምትገባ እንትን አለች። ጠረብ ያርጉና ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለው እሱን ነው። የሆነ ማዕዘን ላይ እንደዚህ ላለች ክፍተት ያስገቧታል። ኢየሱስ ዓለም የናቀው ጠቢባንን የሚሉት የናቁት ለህይወት ራስ ሆነልን፣ የማዕዘን ድንጋይ ሆነልን። በእርሱ ነው የተጋጠም ነው። እስቲ በእርሱ ነው የተጋጠምኩት በሉ። ሃሌሉያ። ስለዚህ ምን ማለት ነው? ማያያዝ መገጣጠም ወይም መጣመር ማለት ነው። ቻባር ማለት መያያዝ መጋጠም ወይም መጣመር፣ አንድ መሆን። ፌሎሺፕ ወይም ህብረት ከእግዚአብሔር ጋር ያላችሁ አማኞች፣ ብዙ አማኞች በጌታ ቤት ናቸው፣ ግን ከእግዚአብሔር ጋር ጥልቅ ፌሎሺፕ የላቸውም። ለዚህ ነው ፕሮስፐር ማያረጉት። ለዚህ ነው በህይወታቸው ላይ ስኬት ማይመጣው። ታውቃላችሁ በዓለም ያሉ ሰዎች ከጠንቆላ አሰራር ጋር የተያያዘ ሀብት ካላቸው ከጠንቋይና ከመንፈሱ ዓለም ጋር ጥልቅ የሆነ ህብረት አላቸው። መስዋዕት በጊዜው ይሰጣሉ። በጊዜው ሄዶ ራሳቸውን በየጊዜው ኃይላቸውን ያድሳሉ። አይታችኋል። በጠንቆላ አሰራር ውስጥ ያሉ ጓደኞች ካሏችሁ የሆነ ቀን ላይ መጣው ብሎ ይጠፋሉ። ለአንድ ወር ይጠፋል። ለምን? በየጊዜው ኃይላቸውን ያድሳሉ። በሌላ አማርኛ ምን እያደረጉ ነው? ቻባር እያደረጉ ነው። ፌሎሺፕ እያደሱ። ብዙ አማኞች ግን አንዴ ጌታን ይቀበሉና በአመት አንድ እንደ መስቀል ወፍ ቸርች ይሄዳሉ። ከእግዚአብሔር ጋር ፌሎሺፕ የላቸው። ለዚህ ህይወታቸው ላይ ሰላም፣ ህይወታቸው ላይ በረከት። ለዚህ ነው ሰይጣን ገንዘባቸውን ይሰርቃል፣ ጤንነታቸውን ይሰርቃል፣ ሰላማቸውን ይሰርቃል። ለምን? ቻባር ወይም ፌሎሺፕ የላቸው። ህብረት ስታደርጉ ከኃያሉ አምላክ የማያቋርጥ አቅርቦት ይሆንላችኋል። እስቲ በሉ አንድ ሰው በሉ ባካችሁ ከእግዚአብሔር ጋር ጥልቅ ህብረት ሲኖረው ሁሉን ቻዩ አምላክ በሉ ህይወት ውስጥ የፈውስ፣ የታምራት፣ የባለጠግነት ችሎታ ይሰጥሃል። በሌላ አማርኛ ጓደኞቹ ሁሉ እየተፍጨረጨሩ አንተ ጋር ግን ከእግዚአብሔር ጋር ፌሎሺፕ ስታደርግ የመከናወን አቅም ይሰጥሃል። ምን አገኘው? አረ ኢየሱስ ጌታ። ወንድሜ ምን አገኘው? ምን ደርሶት ነው? እንዴት በአንድ ጊዜ፣ እንዴት በዚህ ዓመት፣ እንዴት ይሄን ነገር ገዛ? እንዴት እንደዚህ ተሳካለት? ለምን? የማይቻለውን የሚያስቻል አምላክ አብሮት ቆሟል። ልተንብያ ልናገር በዚህ የሰርግ ቀን
በጌታ በኢየሱስ ክርስቶስ ስም ሁሉ የሚቻልለት አምላክ ዛሬ ማለዳ በቤታችሁ ላይ ሁሉን የማድረግ አቅም ሰጣችሁ። የእግዚአብሔር ቃል እንደዚህ ይላል። ለእግዚአብሔር የሚሳነው ነገር አለን? እግዚአብሔር ሁሉን ይችላል ወይ? ኦኬ። ብታምኑስ የሚሳናችሁ ነገር የለም። ማመን ማለት ከእግዚአብሔር ጋር ህብረት ማድረግ ነው። ከእግዚአብሔር ጋር መጣበቅ ነው። ከእግዚአብሔር ጋር መጣመር ነው። የዛን ጊዜ እግዚአብሔር ችሎታን ይሰጣችኋል። እግዚአብሔር ብቃትን ይሰጣችኋል። እግዚአብሔር ኃይልና ብርታትን ይሰጣችኋል። ቀኝ እጆቻችሁን ብድግ አድርጉ። እግዚአብሔር ሆይ በሉ ባካችሁ። ወደ አንተ እቀርባለሁ። ለዚህ ነው አሳፍ ሲናገር መዝሙር 73 ላይ እንደዚህ አለ። አረ ኢየሱስ ጌታ እንዲህ አሉት፣ የብዙ ኃጢአተኞችን ስኬት ተመለከትኳል፣ የክፎችን ስኬት አየዋል፣ የአመፀኞችን ስኬት አየው። ስለዚህ ቀናዋል እና ለመውደቅ አንድ እርምጃ ቀረኛል፣ ተሰናከልኳል። ከዛ ግን አለ ነገር ግን አለ ወደ መቅደስ ገባዋል። ወደ ማለት በሌላ አማርኛ ቻባር አደረኩ ማለት። ከዛ ጥቂት ቆይቼ ስመለከታቸው ከስፍራ አጣዋቸዋል። ከዛ ቀጥሎ እንዲያል ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። በሌላ አማርኛ ለኔ ግን ቻባር ማድረግ ይሻለኛል። ከእግዚአብሔር ጋር መጣበቅ ይሻለኛል። ከእግዚአብሔር ጋር ፌሎ ማድረግ ይሻለኛል። ጮክ በሉና ቻባር በሉ እስቲ። ቻባር ሄይ ኢየሱስ ጌታ ወደ እግዚአብሔር መቅረብ ይሻለኛል አለ። ዛሬ ሳምንት ብያቸዋለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። እግዚአብሔር አለ ፈልጉኝ በሕይወት ትኖራላችሁ። የለበሰ ሁሉ በሕይወት እየኖረ አይደለም። መጽሐፍ ቅዱስ ሲናገር እንዲህ ይላል ፈልጉኝ በሕይወት ትኖራላችሁ። እስቲ በሉ እግዚአብሔር ነው የኔ ሕይወት በሉ እስቲ። እግዚአብሔር ነው የኔ ሕይወት። God is my life. አሜን። ጮክ በሉና እንዲህ በሉ እግዚአብሔር ነው ሕይወቴ በሉ። የበላ ሁሉ ሕያው አይደለም ነው ምልህ። በነገራችን ላይ ጀነራል ሬሳ አለ። ጀነራል እዚህ ጋር ተለጥፎ ግን መንፈሳዊ ዓለም ሳየው ጌታ ሳየው ሬሳ ነው መጽሐፍ ቅዱስ። ምክንያቱም ያለ ኢየሱስ ሁሉም ሞት ነው ይላል። ሞት ነው እና መንፈሳዊ ዓለም ላይ በነገራችን ላይ ኢየሱስ የሌለው ሰው ጭንቅላት የሌለው ሰው ነው። ስፒሪት ላይ ኢየሱስ የሌለው ሰው ካያችሁ ራስ የለውም። እና ራስ የሌለው ሰው መጥቶ በራችሁን ቢያንኳኳና ስትከፍቱ ጭንቅላት ባይኖር ምን እንደምታደርጉት? አትስቱ፣ ራሳችሁ ፌንት አትነቅሉ፣ በዚህ በኩል ግድግዳ ቀዳችሁ አትወጡ። ታው አሁን የሰርግ ፕሮግራም ላይ ከመጡት መካከል አንድ ሰው ራስ ባይኖረውስ? ጌታ አሁን ሰርግ ላይ እያለ ግን ራስ ባይኖረው እየዘለለ ዞር ስትሉት ራስ እንዴ አይኔ ነው። ከዛ ስትል ጭንቅላት የለውም። እመነኝ ትበተናል። ብትን ለምን ራስ የሌለው ሰው ማንም ሰላም አይለው። እንዳላሳያችሁ አልችልም። ባሳያችሁን ጉባኤ ውስጥ አትኖሩ። አሁን ድንገት እኔ ራሴን ወሰድ አድርጎ ለምሳሌ ቢያደርገው ጌታ ወሰድ አድርጎ እንደዚህ እያልኩ ብሰብክ ድምፅ ትሰማላችሁ፣ ግን ራስ ባታዩ በዚህ ግርግዳ ቤት ይፈርሳል። እና ብዙ ህፃናትም ሊሞቱ ይችላሉ። አንዳንድ አቅመ ደካሞችን ረግጣችሁ ትገላላችሁ። አሁን እዚህ ደፋር ነው የምትሉት ጀግና የምትሉት ወንዱ ሁሉ ይረግጣል፣ ይዘላል፣ አናት ላይ ጉብ ይልላል። ኢየሱስ ጌታ ነው። መንፈሳዊ ዓለም ላይ እንዲህ ነው ስትታዩ የምታስደነብሩት ኢየሱስ ከሌላችሁ። ምክንያቱም የህይወት ራስ ክርስቶስ ይባላል። የቤተ ክርስቲያን ራስ የሰው ልጅ ራስ ክርስቶስ ይባላል። ህብረት ማለት ራስ አካል ከራስ ጋር ሲጣበቅ ማለት ያልኩት ገብቷችኋል? መጀመሪያ ያለ ኢየሱስ ራስ የሌለን እንዲህ የምንወዛወዝ ፍጥረት ነበር። ከዛ ልክ ኢየሱስ ጌታ አድርገን ስናብ ቻባር ሆነ። ከዛ ይሄንን ኢየሱስ መጣና እዚህ ቦዲ ውስጥ ተተከለ። ከዛ ሕያው ሆንኩኝ። ሰውነቴ መስራት ጀመረ። ላይፌ መስራት ጀመረ። በጌታ በኢየሱስ ስም ቤታችሁ ከዚህ ቃል የተነሳ የተባረከ ሆነ። አንድ ሰው ጮሆ አሜን ይበል። ሄይ ክብር ለኢየሱስ ነው። ሁለተኛው የሂብሩ ቃል የተጠቀመው ስለ ህብረት የሚናገረው ቃል ኢየሱስ ጌታ ያዳእ ይባላል።
የህብሩ ነው ማውራው አማርኛ አይደለም። ለዛ ነው ግራ ይገባችሁ። ሃሌሉያ በጣም ይገርመኛል በእውነት እዩ። ያዳ ማለት ትርጉሙ ማወቅ ማለት ነው። ምን አልኩኝ? ያዳ ማለት ማወቅ አንደርስታንዲንግ ማለት ነው፣ መረዳት ማለት ነው። ስለዚህ አሁን ፌሎሺፕ ማለት እግዚአብሔርን ማወቅ ነው። ማወቅ ማለት ሲሆንም በመጽሐፍ ቅዱሳዊ ትርጉም ይህ ዝም ብሎ በጭንቅላት መረጃን ማወቅ ሳይሆን በጣም ቅርብ የሆነ የልብ ግንኙነት መረዳትን፣ የልብ ግንኙነትን የሚገልጽ ቃል። ዝም ብሎ የጭንቅላት ይሄ የሆነ ነገር ስለሆነ ነገር መረጃ መያዝ ሳይሆን ማለት ማወቅ ወይም የኢንቲሜሲ በነ ማወቅ። አንድ ሰው ከልባችሁ ስታውቁት ታምኑታላችሁ። እንዴት እንደሆነ አታውቁም። በቃ እሱ እንዲያርግም ብላችሁ ሁሉ ትከራከራላችሁ። ለምን? ልብ ለልብ ስለተገጣጠማችሁ ከልባችሁ ነው የምታውቁት። ስለሆነ ሰው ግን ዝም ብሎ መረጃ ሲኖራችሁ እንደ ሁኔታው እሱ ምናምን ነው የምትለው ጋር ዝም ብለህ ሲያሙት ታማለህ፣ አብረህ ትሳተፋለህ። ከልብ ግን ስታውቀው ለሱ ጠበቃ ነው የምትቆመው። እሱ አያረገውም ነው የምትለው። ሃሌሉያ አሜን። ለልብ ልብ መያዝ ወይም ኢንቲሜሲ ነው። ኢንቲሜሲ ያሳያል። ዮሐንስ ወንጌል ምዕራፍ 10 ቁጥር 14 ኢንቲሜሲ ፌሎሺፕ መጽሐፍ ቅዱስ ሲናገር እኔ አባቴን እንደማውቃል አባቴም እንደሚያውቀኝ በጎቼ ያውቁኛል። ይሄንን ዕውቀት ለዚህ ቃል የገባው ቃል ያዳኢ ይባላል። ልብ ለልብ ያለ ኢንቲሜሲ መያያዝ እዚህ ከልብ አረ ኢየሱስ ጌታ እዚህ ላይ አንዳንድ ጊዜ ማለት ነው። ስሙኝ ጌታ በሚያውቀው አሁን ትዳሬ ላይ ታዩዋል። ሌሎቻችሁ ያገባችሁ ባልና ሚስት ፌሎ እያደረጉ በሁሉ በስጋቸው አንድ የሆኑ ሲመጡ በጣም ኢንቲሜሲ እንደሚፈጥሩ የምታውቁት ባሏ ሌላ ቦታ ሆኖ አደጋ ሊደርሰው ሲል እሷ ይገባታል። እናትና ልጅ እዩ። እናቶች ልጁ ሌላ አረብ ሀገር ነው ያለችው፣ እሷ ኢትዮጵያ ነው ያለችው። አረብ ሀገር ልጅቷ ችግሩ ስትሆን ምን እንደሆነ አታውቅም። እናትየዋ ልጄ የሆነ ነገር ሆናለች፣ ልቤ ይታወቀኛል፣ ልቤ የሆነ ነገር ይሰማኛል ሲለ እሱ ነው ያዳኢ ማለት። ኢንቲሜሲ ማለት እሱ ነው። ሴትየዋ ርቀት አለ፣ ጋፕ አለ፣ ምን እንደሆነ አታውቅም። እዚህ ልቧ ውስጥ ግን ይመጣበቃል። ሴትየዋ ልጅቷ እዛ ስትጎዳ ይሰማታል። እኔ ብዙ ጊዜ መኪና እየነዳው የሆነ ነገር ሲያጋጥ ወይም ሲከፋኝ በነገራችን በሆነ ነገር ከፍቶኝ ማታ ለብቻዬ አልቅሼ በጣም ከሆነ ሚስቴ ቤት ውስጥ ደብሯታል። ምን ሆነ ነበር ትለኛለች። ገነስ መጣ አልቅሳል። ምን ሆነሃል? ተሰምቶኝ። አረ ኢየሱስ ጌታ። አረ እሱን ተውት። የገረመኝ ነገር ልጃችን ትንሽ አይደል? ይሄ ኢንቲሜሲ እሱ ጋርም ተፈጥሯል። እናንተ የሆነ ጊዜ ላይ ጌታ አላጸልይ አለኝ። ሽንት ቤት ነው ይዝጎ በቃ ከጌታ እሪ አለ። በሩን ክፈት፣ በቃ ክፈት። የሆነ ከዚህ በፊት እኔ ስጸልይ እሱ ዞር ነው የሚለው ወይ አብሮኝ ይጸልያል፣ አይረብሸኝም። የዛን ቀን ከፍቶኛል። አላጸልይ እየመጣ ይዞ እሱ እያለቀሰ ሲያስቸግር እንደው መታ በሩን ከፈተች። ታውቆታል እንደከፋኝ። ኢንቲሜሲ እሱ ነው። እግዚአብሔር ምን እንደፈለገ ይገባሃል። ያለ እግዚአብሔር ዝም ብላ አትጓዝም። ልባችሁ ከሱ ጋር ከመጣበቁ የተነሳ ከእግዚአብሔር ውጪ መራመድ አትችሉም። እሱኛው ኢንቲሜሲ ነው። ህብረት ማለት ይሄ ህብረት የበረከት ምንጭ ነው። ይሄ ህብረት የሀብት ምንጭ ነው። በዚህ ህብረት ከእግዚአብሔር ጋር የተጣበቁ ሰዎች ፕሮስፐር ያደርጋሉ። በሁሉም ፕሮስፔሪቲ ሁለንተናዊ ስኬት ማለት ነው። በጤና፣ በሰላም፣ በህይወት፣ በገንዘብ፣ በሁሉም። እስቲ በሁሉም በሉ። ኢየሱስ ጌታ ነው። ሶስተኛው በሂብሩ ወይም በብሉይ ኪዳን የተገለጠው ቃል ቼሴድ ወይም በእንግሊዝኛ ሂሴድ ማለት ነው። ቼሴድ ትርጉሙ ኪዳናዊ ፍቅር ማለት ነው። በቃል ኪዳን የጸና የተጣመረ ፍቅር ማለት ነው። ዛሬ ልክ እዚህ ቦታ ላይ እንደሚደረገው በቃል ኪዳን ይሄኛው ቃል ኪዳን በብሉይ ኪዳን ሲተደግ ቃል ኪዳናዊ ጥምረት በቃል ኪዳን የሚደረግ ፍቅር ይሄ ምህረት ወይም የማይናወጥ ታማኝነት ተብሎ ይተረጎማል። ምህረት በምህረት አንዳንድ ጊዜ ይኸውላችሁ ብዙ ትዳሮች ይኸውላችሁ ይቅር ሊሉ ይችላሉ፣ አይተውም። በምህረት የተሞላ አይደለም እና የሆነ ቀን ላይ ያስታውሱታል። በነገራችን ላይ በቀደም ያልከኝን የረሳው እንዳይመስል ይባባላሉ። ከስንት ዓመት በኋላ የተውት እኮ
እሱ አይደለም። ይሄ አየህ፣ ምህረት ካደረክ ፋይል ውስጥ ማስቀመጥ የለብህም። የሚቀጥለው ወር ላይ ልታነሳው የምታስቀምጠው ችግር ሊኖር አይገባም። ከዛ ታማኝነት የማይናወጥ ታማኝነት ተብሎ ይተረጎማል። እስቲ በሉ የማይናወጥ ታማኝነት። እስቲ በሉ ፍቅር በቃል ኪዳን የቆመ ፍቅር በሉስ። ድምጻችሁ ልስማው። ኢየሱስ ጌታ ነው። በግሪኩ ደግሞ የተገለጠውን እውነቶችን አንድ ላይ እናወራለን። ክብር ለኢየሱስ ይሁን። እስቲ በሉ ቻባር ቻባር። ሃሌሉያ። ይህ ቃል በቀጥታ ምንድነው ብያለሁ? አንድ ላይ መያያዝ ወይም ማያያዝ። ልጁ ኢየሱስ ወስዶ ከእግዚአብሔር ጋር አያያዘን። ስለዚህ ወደ ህይወት ወደ እግዚአብሔር እንደገና ተመለስ ማለት ቻባር እና ፌሎሺፕ፣ እነዚህ ቃሎች ላይ መሰረተ እውነት ነው። ኢየሱስ ጌታ ነው። ለጌታ ከፍ ያለ እልልታ ጭብጨባ ስጡ። ለጌታ ከእግዚአብሔር ጋር እዛመዳለሁ በሉሲ። በጣም የሚገርመው የእግዚአብሔር ቃል ሲናገር ለአብርሃምም እንዲህ አለ፣ ለመሆኑ ከወዳጄ ከዘመዴ ኡራካታላባ ለመሆኑ ከዘመዴ ከአብርሃም የምሰውረው ነገር አለን? ወዳጆች ቻባር ያደረገ ሰው እግዚአብሔር ነገር አይሰውርለትም። ምክንያቱም ቻባር ሆኗል፣ ተጣብቋል፣ ፌሎሺፕ አድርጓል፣ ከእግዚአብሔር ጋር አንድ ሆኗል። ኢየሱስ ጌታ ነው። ማንም ሰው መጥቶ አይለያችሁ፣ ምክንያቱም ስለተዋሃዳችሁ። አባቶይ ስምህ ለዘላለም ብሩክ ይሆን።